ሰላም ሰላም ተወዳጆች እንዴት ናችሁ? እነሆ ተገናኘን። ዛሬም እንደተለመደው የዘ አትሌቲክን የትራንስፈር ዴል ሺት ይዘን መጣን። ተወዳጆች የሚጠበቀው የማንቸስተር ዩናይትድ የዝውውር ዴል ሺት ዛሬ በዘ አትሌቲክ ይፋ ሲሆን ግርም እንደው ድንቅ የሚያሳዩ ነገሮች ወጡበት፣ ምላሽ ሰጥተውበታል። ሉዊስ ሆልን በተመለከተ ምን አሉ? የማንቸስተር ዩናይትድ የ9 ቁጥር ፈራሚን በተመለከተ እንዲሁ ምን አሉ? አትሌቲክ በተለይ ማንቸስተር ዩናይትድ እንደው አንድ አማካይ ሶስተኛውን አማካይ አስፈርሟል መሰል የሚል አይነት ይዘት ያለው ዘገባ ማውጡ በጣም የሚያስገርም ነው ብያቸዋለሁ። ምንድን ነው ይሄ እውነታው? ዩናይትድ እውነት ሶስተኛ አማካይ አስፈርሟል የሚለውን አብረን የምናየው ነው ቢሆነው። ዘገባውን ለመስማት ተወዳጆች በትዕግስት እንደው ዝግጁ ሁኑ። ሌሎችም ዘገባዎች አሉ። ለምሳሌ በተለይ ዛሬም አተኩረው ስለ ዩናይትድ ታዳጊ ተጫዋቾች ነግራቸዋለሁ። የማንቸስተር ዩናይትድ ታዳጊ ተጫዋቾች ለምሳሌ ጄጄ ገብርኤል፣ ቺዶ ኦቢን በተመለከተ እንዲሁም የሌሲን ወቅታዊ ብቃት በተመለከተ እንደው ማውራት ይኖርብኛል ትንሽ ደቂቃ ዛሬ ማስተዋወቃችሁ። ግን አንድ ልጅ አለ፣ ከዚህ በፊት አውርቼበታለሁ። ጂም ትዋይት የሚባል በዩናይትድ አዲሱ ፖል ስኮልስ በዴቪድ ቤካም ተከሽኖ በሉት ልጁን። ለምን ይህንን እንዳልኳችሁ ቪዲዮ ጥቆማ ሰጣችኋለሁ። ስለ ልጁ የሆነ መረጃ የተወሰነ መረጃ አድርሳችኋለሁ። ያን ቪዲዮ ወደ ጠቆምኳችሁን እናንተ ሄዳችሁ ታዩታላችሁ። በቃ ይህን ልጅ ቀጣይ በዩናይትድ ሲዝን በጣም ልትጠብቁት የሚገባ ድንቅ ተሰጥኦ ያለው ተጫዋች እንደሆነ የሚያረጋግጥ መረጃ ነው ይዤላችሁ የመጣሁት ማለት ነው ተወዳጆች። እነኚህን ሌሎችም የዝውውር መረጃዎች አሉ። በነገራችሁ ላይ የማርከስ ራሽፎርድ ጉዳይ አለ። የሉዊስ ሆል ምትክ አድርገው ከስፔን ላይ ያመጡ ያሰቡትም ተጫዋች አለ። እነኚህን ጉዳዮች እያነሳን እንቀጥላለን። በተለይ ዛሬ ክለቡ አመራሮች ላይ የምናነሳው ትልቅ የሆነ ኢሹ ጥያቄ አለ። እነሱንም አብራችሁኝ እየቆያችሁ እየተከታተላችሁ ሀሳብ አስተያየት እየሰጣችሁ አብረን እንዘጋለን። አድማጮች ላይክ ማድረግ ግን አትርሱ። ሁሌም ዘወትር ላይክ ለምታደርጉ እጅግ ተወዳጅ ለሆናችሁ ቤተሰቦቻችን ከልብ እናመሰግናለን። አብራችሁኝ ቆዩ። መልካም ቆይታ። የዩናይትድ ወሳኝ ተጫዋቾች ወደ ካሪንግተን ተመልሰው ልምምድ ማድረግ ጀምረዋል። የማንቸስተር ዩናይትድ ቀጣይ ወዳጅነት ጨዋታ የሚደረገው የፊታችን ቅዳሜ ነው። ይህ የወዳጅነት ጨዋታ እጅግ ተጠባቂ ይሆናል። ምክንያቱም ዩናይትድ ከፒኤስጂ ጋር የሚያደርገው ጨዋታ ነው። ዩናይትድ የአትሌቲኮ ማድሪድ ጨዋታን በጣም ጥሩ በሆነ እንቅስቃሴ በጨዋታ የበላይነት እንዲሁም በማሸነፍ ተወጥቶታል። ቀጣይ የሉዊስ ኤንሪኬን ቡድን ፒኤስጂን ማሸነፍ ይችላሉ የሚለው እጅጉን የሚጠበቅ ብዙ ተመልካቾች እንደዚሁ ሊያዩት የሚጓጉለት ጨዋታ ነው። ነገር ግን ለማንቸስተር ዩናይትድ እዛ ጨዋታ ላይ የማይደርሱና የማይሰልፉ የቡድኑ ቁልፍ የሆኑ ተጫዋቾች ግን ለክለቡ ተመልሰዋል። ትላንትና በተመለከትነው ቪዲዮ መሰረት እነ ማቲያስ ኩኛ፣ ብሩኖ ፈርናንዴዝ፣ ማዝራዊ እና ዲያጎ ዳሎት ቡድኑን መቀላቀላቸው ተገልጿል። በቀጣዮቹ አንድ ሳምንታት ውስጥ ደግሞ ቀሪ የዩናይትድ ተጫዋቾች ይመለሳሉ። እነ ኮቢ ሜኖ፣ ማርከስ ራሽፎርድ እና እንደዚሁም ማርቲኔዝ ዩናይትድን የሚቀላቀሉ የመጨረሻ የማንቸስተር ዩናይትድ ስኳድ አባላት ይሆናሉ ማለት ነው። በቀጣይ የዩናይትድ የመጨረሻ የፕሪሲዝን ጨዋታ ላይ እንደሚሳተፉ እነኚህ ተጫዋቾች ይጠበቃል። በተለይ ለኤሲ ሚላን ጨዋታ ማለት ነው። ማንቸስተር ዩናይትድ እንግዲህ አሁን ቲሙ በደንብ አድርጎ እየሞላ ይገኛል እና እነኚህ የቡድናችን ተጫዋቾች አሁን በሙሉ ስኳድ ወደ ልምምድ ተመልሰው በደንብ ሪዝማቸውን እንግዲህ እየጠበቁ በደንብ ፊትነሳቸውን እየጠበቁ በደንብ እየተዋሃዱ በተለይ አዳዲሶቹ በቡድናችን ቀጣይ ሲዝን ጀመሩ ላይ ጥሩ ውጤት እንድናመጣ ይረዱናል ተብሎ ይጠበቃል። ጥሩ ዝግጅት እያደረጉ እንደሆነ ስለሚታመን እስካሁን ድረስ ዩሪ ቲልማንስን አላየነውም እና በተለይ የፒኤስጂው ጨዋታ ላይ ተጫዋቹ ከዋናው ቡድን ጋር አሁን በደንብ ልምምድ እየሰራ ነው። ግን ደግሞ በቀጣይ ጨዋታ ላይ ይሰልፋል ቢለውን እርግጠኛ መሆን አንችልም፣ የዩሪ ቲልማንስ ጉዳይ። ስለዚህ የዚህን ተጫዋች በዩናይትድ ማሊያ ለመመልከት ምናልባት እስከ ሊድስ ዩናይትድ ጨዋታ መጠበቅ ይኖርብናል ብዬ ነው በግሌ የማስበው። ግን አይታወቅም። አሰልጣኙ እንደው በደንብ ማዋሃድ እና ለሲዝኑ መክፈቻ ጨዋታ መጠቀም ካለበት ምናልባት ይህን ተጫዋች ሊያሰልፉ ይችላል። ነገር ግን በፕሪሚየር ሊጉ የመጀመሪያ ጨዋታ ላይ ይበልጥ የመሳተፍ እድል ያላቸው ሁለት የአማካይ ስፍራ ዩናይትድ ጥምረት ተጫዋቾች አዲሱ ፈራሚ
አንድሬ ሳንቶስ እና ሜሰን ማውንት ነው አማካይ ክፍሉ ሊመሩት የሚችሉት። ምክንያቱም ጥሩ ዝግጅት በፕሪሲዝን ከቡድኑ ጋር ስላደረጉ ሌሎቹ ተጫዋቾች ዘግይተው ቲሙን የተቀላቀሉ ስለሆኑ በዩናይትድ አማካይ ክፍል ከብሩኖ ፈርናንዴስ ጋር እነኚህ ሁለት አማካዮች ይጣመሩና ይሰለፋሉ ተብሎ ይጠበቃል። ወደ ሌሎች መረጃዎች ለአምራሁን ወደ ዜናዎቻችን ነው ምናልፈው። ቤተሰቦች የዩናይትዶች ሂዶ ኦቢ በዚህ ክረምት ላይ ማንቸስተር ዩናይትድን ለመልቀቅ ተዘጋጅቷል። በውሰት ውል ተብሎ ተገልጿል። የ18 ዓመቱ ስትራይከር በዩናይትድ ቤት ቆይቶ እንደው ጥሩ ተጽዕኖ ይኖረዋል ዋናው ቲም ውስጥ ተብሎ ቢታሰብም ተጫዋቹ በውሰት ወደ ሌሎች ክለቦች መሰጠቱ በጣም ጠቃሚ እንደሆነ ለሱም ለክለቡም ታምኖበታል። ማይክል ካሪክ ዋናው ቡድን ውስጥ ተጫዋቹ ፕላን ውስጥ እንደሌለ ለጊዜውም ቢሆን በደንብ ልምድ መቅሰም እንዳለበት ሌላ ክለብ ሄዶ ስለታመነበት ነው። ተጫዋቹ ለዩናይትድ አንደር 18 እና አንደር 21 ከመጫወት ይልቅ በርካታ የሚፈልጉት የፕሪሚየር ሊግ ክለቦች በተለይ ሻምፒዮንሺፕ ያሉ እንደዚሁም በመላው አውሮፓ በተለይ በጀርመን የሚገኙ እንዲሁም ወደ ሆላንድ ያሉ ክለቦች ተጫዋቹን ማስፈረም ፍላጎት ስላላቸው በውሰት ዩናይትዶች ቺዶቢን በውሰት ሊሰጡ ተቃርበዋል ተብሎ ተገልጿል። ተጫዋቹ የሲዶርፍ አካዳሚ ሰልጣኝ ነው። በነገራችሁ ላይ ሲዶርፍ ፉትቦል አካዳሚ የሚባል ለታዳጊ ተጫዋቾች ስልጠና የሚሰጥ ተቋም አለ። በዚህ ተቋም ውስጥ በቅርቡ ልምዶችን ሲሰራ ተመልክተነዋል እና በዩናይትድ ፕሪሲዝን ጨዋታዎች ላይ መሳተፍ አለመቻሉ በራሱ የሚያመላክታቸው ተጫዋቹ ዩናይትድን እንደሚለቅ አንድ ማሳያ ምልክት ተደርጎ ሊወሰድ ይችላል። ምክንያቱም በፕሪሲዝን ቺዶ ኦቢ እየተሳተፈ አይደለም፣ እንኳን በዩናይትድ ቀጣይ ዋናው ቡድን ውስጥ ተጽዕኖ ወይም ተሳትፎ ሊኖረው። ባለፉት 48 ሰዓታት ውስጥ ነገሮች ሁሉ እየሄዱለት ያለው ከቺዶ ኦቢ ይልቅ የጄጄ ገብርኤል ጉዳይ ነው። በነገራችሁ ላይ ዛሬ የማስተዋወቃችሁ እንደው ዋናው ቡድን ዝውውሮችን በተመለከተ መረጃዎች ይኖርኛል አደርሳችኋለሁ። ግን ስለ ዩናይትድ አካዳሚ ተጫዋቾችና አንዳንድ እንደው ማስተዋወቅ ያሉብኝ ተጫዋቾች ሳልፍ ዛሬ ስለ አንድ ልጅ በጣም ጥሩ ነገር ነው መነግራችሁ። ብዙዎቻችሁ በእርግጥ ይህን ተጫዋች ሰምታችሁት ታውቁት ይሆናል። ግን ደግሞ ዛሬ ተጫዋቹን በተመለከተ እንደው ብቃቱን በተመለከተ ቪዲዮ ሁሉ ጠቁማችኋለሁ። አሁን በቀጣይ ሲዝን በዩናይትድ ቤት እጅግ ከሚጠበቁ ተጫዋቾች መካከል አንዱ ጄጄ ገብርኤል ቢሆንም ግን ሌላ አንድ ድንቅ ተሰጥኦ ያለው ታዳጊ ዩናይትድ እንዳለው እጠቁማችኋለሁ። ስለዚህ አብራችሁኝ ትቆያላችሁ። ጄጄ ገብርኤል በነገራችሁ ላይ መጀመሪያ ዩናይትድ ጨዋታውን ካደረገ በኋላ ሪከርድን ሰብሯል እና ይሄ ሪከርዱ ብዙ መነጋገሪያ ሆኗል። የኢንስታግራም አካውንቱ በጣም በፍጥነት እያደገ ነው። በነገራችሁ ላይ የኢንስታግራም አካውንት እንግዲህ አንዱ ምልክት ነው አንድ ተጫዋች ወደ ትልቅነት እያመራ እንደሆነ የምንታዘብበትና በደንብ የምንረዳበት በመሆኑ ምክንያት ነው። አሁን ኦልሞስት ወደ 80 ሺህ ሊገባ ነው። 773 ሺህ ኢንስታግራም ተከታይ አለው ጄጄ ገብርኤል እና ቀጣይ ጨዋታዎች ላይ ደግሞ ይበልጥ የሚሳተፍ ከሆነ በጣም በቅርቡ 1 ሚሊዮን የኢንስታግራም ተከታዮች ይገቡለታል። አሁን ትልቁ ቁም ነገር ጄጄ ገብርኤል ኢንስታግራም 1 ሚሊዮን ገባ የሚለው ዜና አይደለም፣ ግን ምን ያህል ቀስ በቀስ በሂደት ተጫዋቹ ኤክስፖዘሩ እንደው የዩናይትድ መጫወቱ እየተጋለጠ እንደሆነ ለደጋፊዎች በደንብ የሚያመላክት ነው። በእርግጥ ይሄን ታዳጊ ተጫዋች ዩናይትድን የሚደግፍና ስለ ዩናይትድ በደንብ የሚከታተል ሰው አያውቀውም ብዬ በግሌ አላስብም። ግን ደግሞ አሁን ይበልጥ ራሱን ለመላው ለዩናይትድ ደጋፊዎች ብቻ ሳይሆን ለመላው የእግር ኳስ ቤተሰቦች ራሱን በደንብ የሚያሳይበት ጊዜ በጣም የተቃረበ መሆኑን ተከትሎ ነው ጊዜው ቀጣይ ሲዝን የጄጄ ገብርኤል ነው እያለን ይህ የምንለው። ተጫዋቹ በነገራችሁ ላይ በብሪያን ደምቡሞ እንደዚሁ በአድናቆት ተሰጥቶታል። በበርካታ ዩናይትድ ዋናው ሲኒየር ስኳድ ተጫዋቾች ብዙ ከሱ እንደሚጠብቁ ነው በሚሰጡት አስተያየት መመልከት የምትችሉት። ምክንያቱም እነሱ ከኛ በላይ አብረው ልምምድ የሚሰሩና የሚሰራቸውን ነገሮች በደንብ አድርገው ልምምድ ላይ ጠንቅቆ የሚያውቁ ናቸው። ለዛ ነው የአትሌቲኮ ማድሪድ ጨዋታ ከተጠናቀቀ በኋላ በተለይ ሉክሾ ተጫዋቹን ትሪት ሲያደርገው በጣም ሲያወራው እንደው የሰፖርት ያህል ተጫዋቹን ሲደግፈው የተመለከት ነው። እንደዚህ አይነት ልምድ እንደዚህ አይነት ድጋፍ ከትልልቅ ተጫዋቾች በተለይ የሚደረግለት ሰፖርት በዩናይትድ ቤት እንዲቆይ ሊያደርገው የሚችልና ተጫዋቹን የሚጠቅመው ነው። በጣም ጥሩ ዜና በጄጄ ገብርኤል ጉዳይ ላይ ልንገራችሁ ቤተሰቦች፣ በጣም የሚያስደስት ዜና ነው። እውነት ለመናገር ምንድነው የሰማሁት? አንድ ፖድካስት አለ ማርቲን ታይለር እና ኔል ባርኔት የተባሉ ሁለት ጋዜጠኞች ዘ ጆይ ኦፍ ፉትቦል ፖድካስት በሚል የዩቲዩብ ፕሮግራም ላይ እንደዚህ ብለው ተናገሩ። ጄጄ ገብርኤል የ5 ዓመት ኮንትራት ከዩናይትድ ጋር
ለመፈረም ተስማምቷል ብለው ነው እንደ ቅድመ ስምምነት አድርጋችሁ ውሰዱት። የ5 ዓመት ኮንትራት ህጋዊ አይደለም፣ ፕሮፌሽናል ኮንትራት አይደለም፣ ግን ኖርማል በሁለት ግለሰቦች ወይም ፓርቲዎች መካከል የሚደረግ ስምምነት ማለት ነው እንጂ ይሄ ፕሮፌሽናል ኮንትራት አይደለም። ምክንያቱም ዩናይትዶች ትልቅ ስጋት አለባቸው። ከዚህ በፊት ዜና አድርሰናቸዋል። ጄጄ ገብርኤልን ከዩናይትድ መዳፍ ለመንጠቅ የአውሮፓ ትላልቅ ክለቦች በሙሉ ነው እዚህ ተጫዋች ላይ ትኩረት ያደረጉት። በተለይ ትልልቆቹ ድል እናገኛለን በስማችን በዝናችን ብለው የሚያስቡ እንደ ባየር ሙኒክ፣ እንደ ባርሴሎና፣ ሪያል ማድሪድ የመሳሰሉ ክለቦች ፒኤስጂን ጨምሮ ተጫዋቹን ከዩናይትድ መዳፍ አካዳሚ ለመንጠቅ ልክ ዩናይትድ ከሌሎች እንደሚነጥቀው ሁሉ ጥረት በማድረግ ላይ ናቸው። ዩናይትድ ይሄ ስላሰጋው ይመስላል ለተጫዋቹ ገና በ15 ዓመቱ አንድ ተጫዋች ፕሮፌሽናል ኮንትራት መፈረም የሚችለው 17 ዓመት ሲሞላው ነው። ታውቃላችሁ 17 ዓመት በፊት ፕሮፌሽናል ኮንትራት አይፈርምም። ነገር ግን የዩናይትድ አመራሮች ለተጫዋቹ ወይም ደግሞ ለቤተሰቦቹ የሆነ ጉርሻ በመስጠት ሊሆን ይችላል፣ የማሳመኛ ገንዘብ በመስጠት ሊሆን ይችላል፣ ወይ አንዳንድ ቃሎችን በመግባት ሊሆን ይችላል። የ5 ዓመት ፕሪ ኮንትራት ተጫዋቹ ጋር ተስማሙ ተብሎ ተገልጿል። ፕሮፌሽናል ያልሆነ ኮንትራት ማለት ነው። ይሄ ማለት ምን ማለት ነው? በጣም አስደሳች ነው እውነት ለመናገር ይሄ መረጃ እንግዲህ እውነት ሆኖ የሚሆን ከሆነ ምክንያቱም ጄጄ ገብርኤል ለቀጣዮቹ 2 ዓመታት እስከ 17 ዓመቱ ድረስ በዩናይትድ ይቆያል። ከዛ በኋላ ዩናይትዶች ስጋታቸው ይቀርፋል ማለት ነው። ምክንያቱም ልጁ ይሄን ሲዝን አሁን ያለውን የሚመጣውን ሲዝን ካጠናቀቀ በኋላ ኢቨን ፍሪ ነው፣ ወደ ፈለገው ክለብ መሄድ ይችላል። ዩናይትዶች ተጫዋቹን አስገድደው ሊያቆዩት አይችሉም። ኮንትራቱም ቢሆን ያበቃል። ስኮላርሺፕ የፈረመው ተጫዋቹ እስከ ቀጣይ ሲዝን መጨረሻ የ2 ዓመት ነው። 1 ዓመት አሳልፏል፣ 1 ዓመት ይቀረዋል ማለት ነው። ስለዚህ ዩናይትዶች ይህን ስምምነት ማድረግ ተገደዋል። እንደ ዘገባው ከሆነ ታዲያ ተሳክቶላቸው ተጫዋቹን እንደው 17 ዓመት ከሞላው ራሱ ወዲያው አውቶማቲካሊ ይሄ የ3 ዓመት የፕሮፌሽናል ኮንትራቱ አክቲቭ ይሆናል። በዛ መሰረት ተስማምተው ይገኛሉ ተብሎ ተገልጿል። ግን ተጫዋቹን ከዩናይትድ እንደማይወጣ ማረጋገጫ ሊሆን አይችልም። ምክንያቱም ይሄ ተራ የሁለት ፓርቲዎች ስምምነት እንጂ ፕሮፌሽናል የታሰረ በሕግ የታጠረ ስምምነት ስላልሆነ ተወዳጆች፣ እስቲ ወደ ዜናዎች ከማለፌ በፊት ቅድም ቃል የገባሁላችሁ አንድ ነገር ላስተዋወቃችሁ። በዩናይትድ ቤት ውስጥ ስለ ጄጄ ገብርኤል አወራን። ጄጄ ገብርኤልን ሁላችሁም ታውቁታላችሁ ከአምና ጀምሮ። በተለይ የኛ ቻናል ተከታታይ የሆናችሁ ለመጀመሪያ ጊዜ ይህን ተጫዋች ለእናንተ ስናስተዋውቅ ቆይተናል። አሁን ታዲያ ቀጣይ ሲዝን ላይ ጄጄ ገብርኤል ወይ ሼሌሲን በዩናይትድ ቤት ውስጥ ብቻ ትጠብቁ። ምክንያቱም ሌላ አንድ ትልቅ ተሰጥኦ በዩናይትድ ቤት አለ ልንላችሁ ነው። ይህ ተጫዋች ጂም ትዌይት ተብሎ ይጠራል። 18 ዓመቱ ነው። በሴንትራል ሚድፊልድ ቦታ ላይ የሚጫወት ነው። አንዳንዶቹ ይሄ ተጫዋች ፖል ስኮልስ ነው እያሉ አዲሱ ፖል ስኮልስ እያሉ ያመካሹታል። እውነት ለመናገር ቤተሰቦቻችን ይኸው እዚህ ምስሉ ላይ አንድ ቪዲዮ አስቀምጠንላችኋል። ወደ ትዊተር ታመሩና ይሄ ትዊተር ገጹን በመፈለግ በመጻፍ ቪዲዮውን ታገኙታላችሁ። የትዊተር ገጹን ጻፉት ስሙን፣ ከዛ ይሄ ቪዲዮ ይመጣላችኋል። ወይም ደግሞ እዛ አካውንት ውስጥ ግቡ። ከዛ ስክሮል እያደረጋችሁ ከተፖሰተ ትንሽ ቆየት ብሏል፣ ጥቂት ቀናቱ ነው። የዚህን ተጫዋች ቪዲዮ ተመልከቱ። በጣም ነው የሚያስገርመው። ዩናይትድ እንደዚህ አይነት ተሰጥኦ አለው ወይ? በእርግጥ ይህን ልጅን ያውቀዋሉ፣ ጥሩ ችሎታ ያለው ተጫዋች እንደሆነ አውቃሉ። ግን እንደዚህ በክሊፕ በደንብ ተሰድሮ በተለይ በተጠናቀቀው ሲዝን ያሳለፋቸውን ጨዋታዎች ስመለከት ለካ ዩናይትድ ፖል ስኮልስን ይዞ ቁጭ ብሏል። እና ፖል ስኮልስ ወይም አዲሱ ሮይ ኪን እያሉ የሚጠሩት ሁለቱ ተጫዋቾች በእርግጥ ይለያያሉ በጨዋታ ባህሪያቸው። አይሚን አዲሱ ፖል ስኮልስ እና አዲሱ ቤካም እያሉ ነው የሚጠሩት። እውነት ለመናገር ሮይ ኪን ያልኩት በስተት ነው ቤተሰቦች። እና ይሄ ተጫዋች እውነትም የቤካም የፓስ ኳሊቲዎች አሉት፣ እውነትም የፖል ስኮልስን በዩናይትድ ደጋፊነት የምናውቀው ዩናይትድን ረዥም ጊዜ ያያችሁ ቤተሰቦች ምን ያህል እንደው ማይዛነፍ ፓስ እንደሚጠል ታውቃላችሁ። ይሄንን ቪዲዮ ተመልከቱና ይሄን ልጅ በፍቅር ትወርቃላችሁ፣ ካልወደቃችሁ እናንተ ችግር አለባችሁ ማለት ነው። የሚጥላቸው ፓሶች ምን አይነት ፓሶች ናቸው? እውነትም ፖል ስኮልስ ለካ በዩናይትድ ቤት ተተክቷል። የዩናይትድ አካዳሚ ማንቸስተር
ዩናይትድን ወደፊት እንደው ገናና የሚያደርጉ ልክ እንደ ፈርጊ ቤቢስ አይነት ተጫዋቾች የታለንት እጥረት እንደሌለበት በትክክል ማሳያ የሚሆን ተጫዋች ነው ጂም ትዋይት ማለት ነው። ለማንቸስተር ዩናይትድ ዋናው ቡድን ለመጫወት የሚያስችሉት ብቃቶች አሉት። 6 ቁጥር ለብሶ ነው የሚጫወተው። ይህን ቪዲዮ ስትመለከቱ ተጫዋቹ የሚጥላቸው በተለይ አየር ላይ ኳሶች የማይታመኑ በቃ እኔ ፖል ስኮልስን ነው ያስታወሰኝ እና እንደው ልጁ ዲኤንኤው ራሱ የሚመረመር ፖል ስኮልስ የሆነ ድርሻ እንዳለው ነው እግር ኳስን በተመለከተ እንዳስብ ያደረገኝ ማለት ነው። ስለዚህ ቀጣይ ሲዝን ላይ ላይሆን ይችላል። ማይክል ካሪኬን በደንብ አድርጎ ያስተውላል ብዬ አስባለሁ። አሁንም በፕሪሲዝን ይዞት ጂም ትዋይትን በደንብ አድርጎ እየተጠቀመው ከዋናው ቡድን ጋር ኢንተግሬት ሊያደርገው እየሞከረ ይገኛል። ግን ይሄን ልጅ በጣም ሰርፕራይዝ ሊያደርጋቸው የሚችል ምናልባት እንደው በደንብ ኤክስፖሩ ከሌላቸው ይህን ተጫዋች አሁን በደንብ እንድትመለከቱት እየጋበዝኳችሁ ነው። በደንብ አድርጋችሁ ተመልከቱት። እውነትም አዲሱ ቤካም የቤካምና የፖል ስኮልስ ምንድን ነው ተከሽኖ ፖል ስኮልስ በቤካም አይነት ተከሽኖ አይነት ነገር ነው እና በጣም የሚያስገርም ልጅ ነው። 40 ያህል ጨዋታዎችን ባለፈው ሲዝን አድርጓል። በጣም ብዙ ነው። አንድ ሲዝን ሙሉ 40 ጨዋታ ማድረግ። አብዛኞቹን ጨዋታዎች ደግሞ ተጫዋቹ አስደናቂ ብቃት ይዞ ነው የጨረሰባቸው ማለት ነው እና በዩናይትድ ዋናው ቡድን ውስጥ ምናልባት ጄጄ ገብርኤልን እንጠብቃለን። ያው ሼልሲ ጨዋታ ስላደረገ እሱን እንኳን አዲስ ነው አንለውም፣ ኦልሬዲ ሲኒየር ሆኗል። ልክ እንደ ጄጄ ገብርኤል ሁሉ ይህም ተጫዋች ጂም ትዋይት በቀጣይ ሲዝን የዩናይትድ የመጀመሪያ ጨዋታውን የነጥብ ጨዋታውን ኮምፒቲቲቭ ጨዋታውን ሊያደርግ የሚችልና እንደው ብዙ ሰዎችን ሊያስገርም የሚችል ልጅ ነው ማለት ነው እና የትዊተር ግብዣይን ተመልከቱ ቤተሰቦቻችን። ይኸው ቪዲዮን እዚህ ፖስተሩ ላይ አስቀምጬላችኋለሁ። ስለሱ ያወራሁበት ቪዲዮ ላይ አለ። ስክሪንሾት ተደርጎ ተቀምጧል። በደንብ አድርጋችሁ ሰርች አድርጋችሁ እዩት። በ18 ዓመቱ አንድ ተጫዋች በ18 ዓመቱ እንዴት እንደዚህ የማይዛነፍ ፓስ ሊያደርግ ይችላል? እንዴት? ቤተሰቦቻችን ገና እኮ ሕፃን ልጅ ነው። በእርግጥ አሁን የእግር ኳስ ኢቮሉሽን ተቀይሯል አውቃለሁ። ምክንያቱም ተጫዋቾች ገና በ16 ዓመታቸው በስለዋል። እነ ላሚን ያማል በ15 ዓመታቸው የታዩት ራሳቸውን በደንብ ያሳዩት። እነ ሙስሌላ አሉ፣ ሌሎችም ታዳጊዎች እነ አርሰናሉ ዶማን አሉ። አሁንም ጄጄ ገብርኤል እየመጣ ነው እና ተጫዋቾች እንደው 25 ላይ ነው በጣም የበሰሉት የሚበስሉት 25 ላይ ነው ብለን የምናወራበት ዘመን አይደለም። ያ ነገር ተቀይሯል። አሁን ተጫዋቾች ይበልጥ ልክ እንደ አንድሬ ሳንቶስ በ21 በ20 ዓመታቸው በ22 ዓመታቸው በጣም በስሎ የቡድን መሪ ሲሆኑ ታያላቸው። ይሄ እግር ኳሱ ያመጣው እግር ኳሱ የሄደበት ያለፈበት እንትን ነው ኢቮሉሽን ነው እና ይሄን ልጅ 18 ዓመቱ ነው ብሎ ማመን ፓስ የሚያደርጋቸውን ኳሶች ምናልባት እንደው የዩናይትድ ደጋፊ ስለሆንኩኝ ዩናይትዳዊ ከዩናይትድ አካዳሚም የተገኘ ተጫዋች ስለሆነ ይበልጥ አገኘው ሊሆን ይችላል። ምክንያቱም ሰው የሚወደው ነገር ጥሩ ነገር ብቻ ነው ያው እና በጣም አግንኖ ይመለከተዋል። ምናልባት ያ ነገር ሆኖብኝ ካልሆነ እናንተ ታርሙኛላችሁ። ስለዚህ ተጫዋች ቪዲዮውን ሰርች አድርጋችሁ ተመልከቱ፣ ወይ ካልሆነ ዩቲዩብ ላይ ሄዳችሁ ትዊተር ላይ አካውንት ከሌላችሁ ለማለት ነው ዩቲዩብ ላይ ሄዱና ጂም ትዋይት ስኪልስ ወይም ፓሲንግ ስኪል በላችሁ ወይ ደግሞ ሙሉ ስኪል አንድ ሸርች አድርጋችሁ ተመልከቱ ቤተሰቦች። ይህን ልጅ ከዛ በኋላ በደንብ አድርጋችሁ ተከታተሉታላችሁ። እንደው ስለ ጂም ትዋይት አወራሁ እንጂ ተወዳጆች ያው ስለ ሼልሲም ሰሞኑን እንደው አወራለሁ ብዬ ትንሽ የያዝኩት ነገር ነበር። በተለይ ትላንትና እንደው በአጋጣሚ ሌሎች ጉዳዮች ላይ አወራን እና ሼልሲም ማውራት አልቻልኩም እና ይሄ ልጅ ደግሞ እንዲሁ በቀሪዎቹ ጥቂት ደቂቃዎች ላይ ስለዚህ ልጅ የሆነ ነገር ልበል። እንደው ምን አይነት ተሰጥኦ ያለው ልጅ ነው ሼልሲ። በተለይ ከአትሌቲኮ ማድሪድ ጋር ያደረግነው ጨዋታ ተጫዋቹ ምን አይነት ልጅ ነው ተወዳጆች። አሁን በተለይ ማይክል ካሪክ ዘንድሮ በፕሪሲዝን ሙሉ ፕሪሲዝን አብሮ ከተጫዋቾቻችን ጋር ስላሳለፈ የእሱ መጫወት የሚፈልገውን አጫወት በደንብ ተጫዋቾቻችን ላይ ለመቅረጽ ሙከራ እያደረገ ነው እና በጣም እኔ ከአትሌቲኮ ማድሪድ ጋር ያስደስተኝ ዩናይትድ እንደ ቡድን ካደረገው እንቅስቃሴ መሀል አንዱ ካየሁት ነገር እንደ ቲም ስንጫወት በጣም ጥሩ ነን። ኳስ በጣም በፍጥነት ነው የሚቀባበሉት ተጫዋቾቻችን። ውሳኔ ለመወሰን ቀጣይ ፓስ ለማድረግ ምንም ጊዜ አያባክኑ። ግን ደግሞ ይሄ ተጫዋች ኳስ ፓስ የሚያደርግበት መንገድ ኳስ እግሩ ላይ ስትመጣ እንዴት አድርጎ አቅልሎ እንደሚጫወታት እንደው ግራ እግሩ በጣም አስገራሚ የሆነ ግራ እግር እንዳለው ሼልሲ ያየንበት ፕሪሲዝን ይመስለኛል በደንብ። ምክንያቱም አምና ተጫዋቹ መጥቶ ትንሽ ለመጫወት ሲሞክር ያው ታውቃላችሁ ቀይ ካርድ ተመለከተ በሁሉ ጨዋታዎች። የኤፍ ኤ ካፕ ጨዋታ ከብራይተን ጋር መሰለኝ
ከዛ በኋላ መጫወትም አልቻለም እና የሆነ ትንሽ ጨረፍታውን ነው ብልጭታውን ነገር ነው ያየነው ቼልሲ። እዚህ ፕሪሲዝን ላይ ግን በተለይ አትሌቲኮ ማድሪድ ጨዋታ ተጫዋቹ ምን ያህል እንደበሰለ የሚያሳይ ነው። ሙቭመንቶቹ፣ እንቅስቃሴዎቹ ተጫዋቾችን የሚቀንስበት መንገድ በእርግጥ በጣም ቁመት የለውም፣ ግን ያለው ስኪል ምንም ነገር ለመፍጠር በተለይ ተቃራኒ ቡድን ተከላካዮችን ለመረበሽ በጣም ከበቂ በላይ ነው እና ማይክል ካሪክ ይህን ልጅስ በቀጣይ ሲዝን እንዴት አድርጎ ይጠቀመዋል? ማንቸስተር ዩናይትድስ ይህን የመሰለ ድንቅ ተሰጥኦ ያለው ታዳጊ ተጫዋች እንደው በቀጣይ ሲዝን ለታችኛው ዩናይትድ ቡድን እንዲጫወት የማድረግ አቅም አለው? ይህንን ብቃቱን ይህንን ኳሊቲውን ይዞ ማይክል ካሪክስ ተጫዋቹን እንደው የት ቦታ ላይ ነው ሊጠቀመው ያሰበው? ምክንያቱም ተጫዋቹ 10 ቁጥር ቦታ ላይ በጣም ኤክሴል እንደሚያደርግ ተመለከትን እና ዋንተቹ ክህሎቱ ኳስ ፓስ የሚያደርግበት የሆነ ቦታ ላይ ከክንፍ አካባቢ በተለይ ለብሪያን ምቡሞ ክሮስ አድርጎለት ጭንቅላት ገይቶ የሳተውን ኳስ ተመልክታቸዋል። ኦልሞስት በቃ አሲስት ነበር ያ ኳስ እና ተጫዋቹ ኳሱን ነፃ ሆኖ ነው ወደ ሆነው ክልል ወደፊት ገፍቶ የሄደበት። ከሱ በቁመት በተክለ ሰውነት በጣም የሚገዝፉ ተጫዋቾችን ፍጹም የማይፈራበትና እንደው በክህሎቱ የሚተማመን አይነትና ኳስ ደግሞ የማይበላ ቶሎ የሚለቅ ጋርናቾ ኮስ ያናደደን የነበረው ይሄ ነው። ኳስ አይለቅም ቶሎ ወይ ደግሞ ኳሱን ይሞክራል፣ ምክንያቱም በጣም ሰልፊሽ ስለሆነ ማለት ነው። ራሱ ጎል ለማስቆጠር ነው የሚጥረው። ይሄ ልጅ ግን ብስለቱን ታያላችሁ። ኳስ እግሩ ላይ ስኪል ማሳየት ካለበት መቀነስ ካለበት ይቀንሳል ልጁ፣ ምክንያቱም የስኪል ችግር የለበትም። ሁለተኛ ነገር ደግሞ ኳስ እንደው ቲሞ እሱ ላይ ፕሬሸር ሳይበዛበት ጫና ሳይመጣ በጣም ፍሪሊ ለሆነ ሰው ኳሱን በደንብ አድርጎ በነፃነት መስጠት ማቀበል የሚችል ልጅ ነው ማለት ነው። አስፈላጊ ከሆነ ደግሞ በጣም ከተጨናነቀ እንደው ኮምፓክትድ ከሆነ ዲፌንስ ውስጥ ተጫዋቹ አምልጦ መውጣት ይችላል። በዛ ላይ ደግሞ ሰልፊሽ አይደለም፣ ማቀበል ካለበት ያቀብላል። ለዚህ ማሳያ የሚሆነው ከአትሌቲኮ ማድሪድ በፊት ደግሞ ያስቆጠራትን ያችን በጣም ድንቅ የሆነች የግራ እግር እንደው ባናና የምንላትን ኳስ ማስታወስ ብቻ በቂ ነው ተወዳጆች ማለት ነው። እና የዩናይትድ አካዳሚ ማዕከል ተወዳጆች እንደው ስለ ዋናው ቡድን አሁን ስለ ቀጣይ ፈራሚዎች ምናምን አሁን እንደው የምናወራበት ጊዜ ቢኖረንም ግን እንደው ከነሱ ይልቅ ዋና ፈራሚዎች ይልቅ እንደውም እነኚህ ታዳጊዎች ላይ ብናተኩር ይሻላል ብዬ ነው ዛሬ 3 የዩናይትድ ታዳጊ ተጫዋቾችን በደንብ አድርጌ ያስተዋወቅኳቸው ማለት ነው። ቼልሲ ስለማታውቁ አይደለም፣ ግን እኔ በጣም ትልቅ ነገር ስለምጠብቅ ነው እና ማይክል ካሪክ እንዴት አድርጎ ሊጠቀመው እንደሚችል በተለይ ዩናይትድ ስኳድ አሁን ታውቃላችሁ በጣም ተለጥጧል እና ዩናይትድ በቂ የሆነ ስኳድ አለው በቀኝ ክንፍ ቦታ ላይ በተለይ በ10 ቁጥር ቦታ ላይ በሉት እንዴት አድርጎ ቼልሲን ካሪክ እንደሚጠቀመው ለማየት ስለጓጓሁኝና እናንተም እንግዲህ በደንብ እንድታቋቸው በሚል ነው። በተለይ ስለ ጂም ትዋይት ዛሬ አስረግጬ ለነገራችሁ የፈለኩትና የቼልሲን ጉዳይ ግርም እንግዲህ እንዲሁ መረጃ ያደረስኩት ወይም አድናቆቴን የገለጽኩት። ወደ ዝውውር ዜናዎች ልለፍ ተወዳጆች። የዩናይትድ የዝውውር ነገር እንደው ዘ አትሌቲክ ዛሬ የዩናይትድን ትራንስፈር ዴል ሺት ሳምንታዊ የሚያወጣውን እመለከትላቸዋለሁ ብያለሁ እና ወጥቷል። ዘ አትሌቲክ የትራንስፈር ዴል ሺት መረጃዎች ውስጥ ማክሰኞ ከሚወጣው እንደው በጣም ያስገረሙኝ ዜናዎች አሉ እና እነኛን ዜናዎች እንደው በቅደም ተከተል እየነገርኳችሁ እሄዳለሁ። አንደኛ አሁን የሚሄደው ወደ አጥቂ ስላወጡት ነገር ነው። አጥቂ ዝውውርን በተመለከተ እንደው የዛ አትሌቲክን ልምጣበት፣ ምክንያቱም የተያያዘ ስለሆነ አንዴ ልንገራችሁና ይህንንም ልለፍ። ፌነርባቼዎች ለማርከስ ራሽፎርድ ዝውውር ጥያቄ ላይ ቀርቡ ነው እና ኢቨን ባንካቸውን ሊሰብሩ ነው የሚል ሪፖርት ወጣ። በጣም ጥሩ ዜና ነው እውነት ለመናገር፣ ምክንያቱም ራሽፎርድ እንዲወጣልን እንፈልጋለን። በተለይ የክለቡ አመራሮች እንደ ራትክሊፍ ይፈልጋሉ። እውነት ለመናገር እኔ ትላንት ብዙ በጣም በሰፊው ስላወራሁበት ስለ ራሽፎርድ ጉዳይ መመለስ አልፈልግም። ሀሳቦች ይከፋፈላሉ። ራሽፎርድ ይቀየራል ብላችሁ የምታስቡ ቤተሰቦች አላችሁ። ራሽፎርድ በቅቶታል፣ በቃ በዩናይትድ ቤት እንደውም መልበሻ ክፍል እንዳይረብሽ ብላችሁም የምትፈሩ አላችሁ። የኦፒኒየን ጉዳይ ነው እና አንዳችን ትክክል እንሆናለን፣ አንዳችን እንሳሳታለን። ምክንያቱም ዞሮ ይሄ ግምት ስለሆነ ኦፒኒየን ስለሆነ ኖርማል ነው ተወዳጆች። ግን ደግሞ በሚታመኑ የዜና ምንጮች እንደሰማ ነው ዩናይትድ ትክክለኛ ገንዘብ ከቀረበለት ተጫዋቹን ለማስፈረም በተለይ
ከደሞዛችን ቢላይ 325,000 ፓውንዷን የሚያነሳለን ክለብና በውሰት የሚወስድልን ካገኘን በተለይ ደግሞ ገንዘብ ሰጥቶ ራሽፎርድ የሚያዘውር ክለብ ካገኘን በጣም በደስታ ነው ዩናይትዶች የሚለቁት። ምክንያቱም ኦልሬዲ እሱን ለመተካት እነ ሊልማን ዳይን የመሳሰሉ ተጫዋቾች አሁንም ቢሆን በዩናይትድ ሊመጡ ሊፈርሙ የሚችሉ ስለሆኑ ማለት ነው። እና አሁን ትልቁ ነገር ምን መሰላችሁ? ፌነርባቾች የተጫዋቹን ወኪሎች አግኝተዋል። ትክክል ከቱርክ የወጡ መረጃዎች ነው የሚሉት፣ አያዋሹም። በተለይ ከቱርክ የሚወጡ ዜናዎች ብዙ ጊዜ ውሸት አይደሉም፣ እውነተኛ መረጃዎች ነው የሚወጡት። ልጁ ግን ፍላጎት አለው ወይ የሚለው ነው ትልቁ ጥያቄ። አሁን መመለስ ያለበትም ማወቅ የምንፈልገውም ያን ነገር ነው እንጂ ማርከስ ራሽፎርድ እኮ ፈላጊ አላጣም። ጥሩ ነገር ግን ቱርክ ሄዶ ቢጫወት የአውሮፓ ሻምፒዮንስ ሊግን መጫወት ይችላል። ተጫዋቹ የሚፈልገው አንድ እሱን ከሆነ ፈቃደኛ ከሆነ ከነ ሜሰን ግሪንውድ ጋር መጫወት የሚፈልግ ከሆነ ወደዛ አምርቶ፣ ማርከስ ራሽፎርድ ግን ይህን ማድረግ ይፈልጋል የሚለው የኔ ትልቁ ጥያቄ ነው እንጂ እነኚህ የቱርክ ክለቦች ደሞዝ የመክፈል ችግር የለባቸው። ምክንያቱም ኮምፔርድ ቱ ሌሎች እንግሊዝ እና አውሮፓ ትላልቅ ሊጎች አንጻር ስናየው የቱርክ ሊግ የታክሱ ግብር ትንሽ ስለሆነ ተጫዋቾች ደሞዛቸው በአግባቡ እዛ መሸፈን ይችላል። ለዛ ነው እነ ቪክተር ኦስሜን እና ትላልቅ ከዋክብቶች ወደ ቱርክ ሊግ እየሄዱ የሚጫወቱት ደሞዛቸውን ማግኘትና መሸፈን በክለቦቹ ስለሚችሉ። ለማንኛውም ይህ ዜና ወጥቷል። የማርከስ ራሽፎርድ ጉዳይ አብረን እናያለን። አሁን ወደ ዘ አትሌቲክ የዩናይትድ የትራንስፈር ዴል ሺት ላብራና ስለ አጥቂ እንደዚህ አሉ። በተለይ ኦሊ ዋትኪንስን በተመለከተ ነው ያወጡት። ምን አሉ? ዩናይትድ አሁንም ቢሆን የስትራይከር ማርኬቱን እየተመለከቱ ነው አሉ። አስምሩበት እዚህ ጋር ዩናይትድ አሁንም የስትራይከር ማርኬቱን እየተመለከተ ነው። ነገር ግን ለኦሊ ዋትኪንስ ዩናይትድ ይህን ያህል ገፍቶ ተጭኖ ፕሬስ አድርጎ ዝውውሩን ይፈጽማል ተብሎ አይጠበቅም ደግሞ አሉ። እችን ነገር አስምሩባት፣ ሁለቱንም ማለት ነው። አጥቂ ይፈልጋሉ፣ ማርኬቱን እያዩ ነው። ግን ደግሞ ኦሊ ዋትኪንስን ያመጣሉ ተብሎ አይጠበቅም ይላል ዘ አትሌቲክ። በእርግጥ ተጫዋቹ ባለፈው ክረምት ላይ በቤንጃሚን ሼሽኮ ዝውውር በፊት በዩናይትድ በደንብ በጥብቅ ሲፈለግ ነው ሼሽኮ ከመምጣቱ በፊት። ነገር ግን አሁን ያ ነገር ተቀዛቅዟል እና ይህን ጉዳይ ሪቫይቭ ለማድረግ በድጋሚ ለማስነሳትና ዝውውሩን ለመፈጸም ዩናይትድ ሰዎች ብዙ እየተጉ አይደለም። ለዚህ ምክንያቱ አንደኛ ተጫዋቹ ላይ የተለጠፈበት ከፍተኛ የዝውውር ገንዘብ ተብሎ ተቀመጠ። ለተጫዋቹ ዝውውር አስቶን ቪላዎች ትልቅ ሂሳብ ይፈልጋሉ። ከዛ ውጭ ደግሞ ዩናይትድ ሌሎች ነገሮች ላይ ማተኮር ይፈልጋል አጥቂ ከማስፈረም ይልቅ። ምክንያቱም አጥቂ ቅድሚያ የሚሰጠው ጉዳይ አይደለም ዩናይትድ እንደ ክለብ ብሎናል ዘ አትሌቲክ ጋዜጣ። እዚህ ጋር አንድ ነገር እንደው አስታውሱኝ። አምና ቤንጃሚን ሼሽኮን ስናስፈርም ዘ አትሌቲክ በመላው አውሮፓ ያሉ በጣም ስመጥር የሆኑ ኤጀንቶችን ሰርቬይ ሰጣቸው። ሰርቬይ መጠይቅ ማለት ነው። እንደው የዚህ ክረምት የዝውውር መስኮት ዘወረስ ተፈራሚ ማን ይሆናል ተብለው ተጠየቁ። ማን ይሆናል የክረምቱ በጣም መጥፎ ፈራሚ ብላችሁ ታስባላችሁ ተብለው ሲጠየቁ እነኚህ ኤጀንቶች የሰጡት ምላሽ ግን በጣም የሚያስገርም ነበር። ምክንያቱም በእነኚህ ኤጀንቶች እይታ መሰረት በጣም ወርስ የተባለው ፊርማ በተለይ ባለፈው ክረምት ላይ ቤንጃሚን ሼሽኮ ነበር ማለት ነው። እና ይሄ እንደው በጣም ያስገረመኝ አንዱ ነገር ነው። ቤንጃሚን ሼሽኮ አሁን ወደ ዩናይትድ መጥቶ ምን እያደረገ እንደሆነ እና ዩናይትድን ምን ያህል እንደጠቀመ አጥቂ መስመር ላይ ሁላችሁም የምታውቁት ነው። እና አሁን እነኚህ ኤጀንቶች ያኔ የሰጡት ምላሽ እኔ አሁን እንደው ምን እንደሚሉ ብሰማ በጣም ደስ ይለኝ ነበር። እና እንደውም አንዳንዶቹ ኤጀንቶች የአርሰናል ደጋፊዎች ናቸው ወይ ብዬ ስል ነበር። ትዝ ካላችሁ የዛሬ ዓመት ካስታወሳችሁ ማለት ነው። እና አሁን ቤንጃሚን ሼሽኮ 10 ጎል አስቆጥሮ የመጀመሪያው ሲዝን ነው። ፕሪሚየር ሊግ ከባድ ነው፣ ግን በጣም ተስፋ ሰጪ እንቅስቃሴ ነው ያሳየው። በተለይ ካሪክ ቡድኑን ከያዘ በኋላ በዚህ ሲዝንም ዩናይትድ አማካይ ክፍሉ እንደው ተሻሽሏል ብሎ በድፍረት ማውራት እንኳን ይከብዳል። ግን ደግሞ ዩናይትድ ተሻሽሏል ይሻሻላል ብለን እንጠብቃለን። ቀጣይ ሲዝን ሙሉ ሲዝን ነው ከካሪክ ጋር የሚያሳልፈው። ስለዚህ 15 እና ከዛ በላይ ጎል ከሱ እንጠብቃለን። እና እነኚህ በኮቴሽን ያዙት ኤጀንት ተብዬዎች የቤንጃሚን ሼሽኮን ዝውውር በጣም ደወረስት ያሉበትና የጊዮኬሬሽን ዝውውር ምርጡ ዝውውር ብሎ ያደነቁበትን ምክንያት እንደዛ አትሌቲክ በድጋሚ መጠይቅ ሰብስቦ የሚናገሩት ነገር በሰማ ደስ ይለኝ ነበር። ኤኒዌይስ ግን ዘ አትሌቲክ ዩናይትድ አጥቂ ሊያስፈርም ይችላል፣ ግን ደግሞ ኦሊ ዋትኪንስን አትጠብቁት ብሎናል።
ሌላው ተወዳጆች ወደ ተከላካይ መስመር ልግባ። ምክንያቱም ዩናይትድ አንዱ ከሚፈልጋቸው ማጠናከር ቦታዎች መካከል የተከላካይ ክፍሉ ስለሆነ እና ብዙ ሩመሮች፣ ጭምጭምታዎች በተከላካይ ዝውውርን በተመለከተ ስለሚገኙ እና ትላንትም ብዙ መረጃዎች ስለወጡ ይሄን ጉዳይ እንዲሁ ላድረሳችሁ። የማይልስ ሉዊስ ስኬሊን ዝውውር በተመለከተ ማንቸስተር ዩናይትድ ስራዎችን እየሰራ እንደሆነ ትላንት መረጃውን በስፋት አድረሰናቸዋል። ተጫዋቹ ወደ ማንቸስተር ዩናይትድ ሊመጣ የሚችሉበት ምክንያት እንዳሉ በማስቀመጥ ነው ይሄን ዜና ያደረስናችሁ። ከማይልስ ሉዊስ ስኬሊ ዜና ጋር በተያዘ በኋላ እመጣበታለሁ ምን አይነት ዜና እንደወጣ። በቅድሚያ ግን ዘ አትሌቲክ ጋዜጣ አሁንም በዩናይትድ ትራንስፈር ዴል ሺቱ ዘገባ ላይ ስለ ሉዊስ ሆል ያወራውን ነገር እንዲሁ ላድረሳችሁ። ሉዊስ ሆል በዩናይትድ ሰዎች በአብዛኛው ይወደዳል፣ በዩናይትድ ቤት ባሉ ሰዎች ውስጥ ግን ደግሞ የተጫዋቹ ዝውውር ጉዳይ በጣም ኮምፕሊኬትድ ነው፣ ውስብስብ ነው ለዩናይትዶች በሚል ዘ አትሌቲክ ገለጸው። ምክንያቱም ምንጮቼ እንደነገሩኝ ይላል ዘ አትሌቲክ ኒውካስል ዩናይትዶች ፕራይቬትሊ ለተጫዋቹ ዝውውር በራቸውን ክፍት አላደረጉም። ስለዚህ ተጫዋቹ እንደማይለቅ ነው ያረጋገጡልኝ ብሏል አትሌቲክ። ኒውካስል ዩናይትዶች ኦልሬዲ አንቶኒ ጎርደንን ሸጠዋል፣ ሳንድሮ ቶናሊን ሸጠዋል፣ እንዲሁም ጉማሬሽን ለአርሰናል ሊለቁ በጣም ተቃርቧል። ስለዚህ የገንዘብ ችግር የለባቸውም። ተጫዋች የማቆየት እንጂ አሁን ገንዘብ የማግኘት እና እንደው ባላንስ ሼታቸውን ማስተካከል ላይ አይደለም ትኩረታቸው። አዲሱ የኒውካስል አሰልጣኝም እንዲሁ ይሄን ተጫዋች ለማቆየትና የቡድናቸው ቁልፍ ለማድረግ ቁርጠኛ ናቸው። በዛ ምክንያት ሉዊስ ሆል ወደ ዩናይትድ የሚያደርገው ዝውውር ከገንዘብ አንጻር ኒውካስል ካለመሸጥ ፍላጎት አንጻር አዲሱ አሰልጣኝ እሱን እንደሚፈልገው እንዲሁ ስለተናገረ በጣም ጠባብ ነው ብሎናል ዘ አትሌቲክ ጋዜጣ። ሌላው ስለ ማይልስ ሉዊስ ስኬሊ ነው። ስለዚህም ተጫዋች አንዳንድ የወጡ መረጃዎችን እንዲሁ ላደረሳችሁ ይገባል ተወዳጆች። ምክንያቱም ይህን ተጫዋች በተመለከተ ዩናይትድ እንደው እንደ ሁለተኛ አማራጭ አድርጎ እንደያዘው ነው የምረዳው። ግን ይህ ዝውውር እንዲሆን በቅድሚያ መሆን ያለበት አንድ ነገር አለ። ምናልባት ዩናይትድ ከተጫዋቹ ጋር በኮንትራቱ ዙሪያ በሳምንት 90,000 ፓውንድ እየከፈለው የ5 ዓመት ኮንትራት እንዲፈርም ተስማምቶ ሊሆን ይችላል። ዘገባዎች እንዳሉት ከሆነ ማይልስ ሉዊስ ስኬሊ እንደዚህ እንደተስማማ ነው እየዘገቡ ያሉት። ግን ደግሞ ተጫዋቹ ወደ ኦልትራፎርድ እንዲመጣ በቅድሚያ አርሰናል የጊማሬሽን ዝውውር ማጠናቀቅ ይኖርበታል። ምክንያቱም ጊማሬሽ ወደ አርሰናል የሚዛወር ከሆነ ነው ማይልስ ሉዊስ ስኬሊን እንደው የመሸጥ ፍላጎት ካላቸውም አርሰናሎች በራቸውን ቢከፍቱትና ከዩናይትድ ጋር ለመደራደር ፈቃደኛ የሚሆኑት። ምክንያቱም ይሄ የዝውውር ዶሚኖ ኢፌክት ስለሆነ ግዴታ ቅድሚያ መሆን ስላለበት ነው። አብዛኞቹ አርሰናል ደጋፊዎች ግን አሁን እየተሳለቁ ነው። ዩናይትዶች እንዴት አድርጋችሁ ማይልስ ሉዊስ ስኬሊን ትመኛላችሁ? ፍጹም አታስቡት እያሉ በርካታ የአርሰናል ደጋፊዎች ተጫዋቹ ወደ ዩናይትድ እንደማይሄድ ሀሳባቸውን እየገለጹ ነው የሚገኙት። ግን የመሆን እድል ያለው ዝውውር ነው እንደው በቅድሚያ ብሩኖ ጊማሬሽ ወደ አርሰናል ይዛውር እንጂ ይሄ ዝውውር ለአርሰናል በጣም አሁን እየከበደ ነው። ሰምታችኋል። አይ ቲንክ የመጀመሪያ ሂሳባቸውን ውድቅ አድርገዋል ቀርቦላቸው ኒውካስል ዩናይትዶች ከአርሰናል አሁን ቀጣይ ድርድር እያደረጉ ነው እና ከማይልስ ሉዊስ ስኬሊ ዝውውር በፊት ይሄ ዝውውር መከወን መጀመሪያ ይኖርበታል። የማንቸስተር ዩናይትድ ሰዎች ግን አሁንም ቢሆን አልተኙም። ሌላ ፕላን ሲይዘው መጡ። ይሄ ፕላን ሲያቸው ትላንት በስፋት ዜና ያወጣበት ለእናንተም አዲስ የሆነ የዝውውር መረጃ ነው። የሬሲንግ ሳንታንዴር 19 ዓመት ሌፍት ባክ ተጫዋች ነው። ተጫዋቹ ጆርክ ሳሊናስ ተብሎ ይጠራል። ሳሊናስን የሉዊስ ሆል ምትክ አድርገው ዩናይትዶች ይዘውታል እና በጣም ኢኮኖሚካል የሆነ ርካሽ አማራጭ አድርገው ነው እየቆጠሩት ያሉት። ለዩናይትድ ልጁን ለማስፈረም እንደው በጣም ተስማሚ ይሆናል የተባለው ደግሞ ብዙ ጊዜ እንደሚያደርጉት ሪሊስ ክሎዝ ያለው ተጫዋች መሆኑ ነው። 16 ሚሊዮን ዩሮ ነው ሪሊስ ክሎዙ። ባርሴሎና በጣም አጥብቆ ይፈልገዋል። ከመልቀቂያ ሂሳቡ ግማሽ ያህል ገንዘብ 8 ሚሊዮን ዩሮ ለክለቡ ሬሲንግ ሳንታንዴር ባርሴሎና አቅርቦ ነበር። ሬሲንግ ሳንታንዴሮች ግን የተጫዋቹን ሂሳብ ለባርሴሎና ያቀረበውን ውድቅ አደረጉት እና ዝውውሩ ሳይሳካ ቀረ። ግን አሁንም ቢሆን ባርሴሎና በተጫዋቹ ላይ ፍላጎት አለው። ዩናይትድ ደግሞ የመልቀቂያ ሂሳቡን ለመክፈል ችግር ያለበት ክለብ አይደለም፣ ያደርገዋል። አሁን ትልቁ ችግር ግን ምንድነው? በዚህ ተጫዋች ዝውውር ላይ ተጫዋቹ የባርሴሎናን ዝውውር ቅድሚያ መስጠቱ ነው እና ለባርሴሎና ምንጊዜም ቢሆን ልጁ ቅድሚያ ይሰጣል። ባርሴሎናዎች ግን የልጁን ውል ማፍረሻ ሂሳብ ለመክፈል ፈቃደኛ አይደሉም ነው ዜናው። ዩናይትዶች ግን አጥብቀው ይሄ ልጅ ይፈልጉታል። 19 ዓመቱ ነው ብያቸዋለሁ። ስፔናዊ ነው። የሚጫወተው ደግሞ ሌፍት ባክ ነው። አስፈላጊ ከሆነ ሴንተር ባክ ሁሉ ሆኖ መጫወት ይችላል። በጣም ረጅም ነው፣ 6 ፊት ነው ቁመቱ። ተጫዋቹ እንዲሁ የግራ ፉት ነው። ይሄ ቅድሚያ የሚሰጠው እግሩ ግራ ነው ማለት ነው። ያው ግራ ተከላካይ ነው።
ጥንካሬዎቹ ድሪብሊንግ የማድረግ ችሎታው፣ ድሪብል ያደርጋል። ፊዚካሊቲው ተጫዋቹ በተለይ 1v1 ሲከላከል በጣም ምርጥ ነው ይሉታል። ኤሪያል ዱዌልም ያው ቁመቱን ተጠቅሞ በደንብ ይከላከላል ማለት ነው አየር ላይ ኳስ። ደካማ ጎኑ ግን አታኪንግ አውትፑቱ ጥሩ አይደለም ይባላል። ያው ይሄ ዞሮ ዞሮ ሉክ ሾውን ነው የሚያስታውሰኝ፣ ምክንያቱም ሉክ ሾው በማጥቃት ለዩናይትድ የሚያበረክተው ተዋጽኦ ስለሌለ እና ሹቲንግ ችግርም እንዲሁ አለበት ተብሎ 2 ችግሮች ያሉበት ተጫዋች እንደሆነ ተመልክቷል። ግን ደግሞ ተጫዋቹ አሁን 19 ዓመቱ ነው። ብዙ ታለንት ያለው ተጫዋች ስለሆነ እነኝን ነገሮች ያሻሽላል ተብሎ ነው የሚጠቀሰው። እንደውም ብዙ ዜናዎች ላይ ስመለከት ተጫዋቹን ከጃስኮ ግቫርዲዮል ጋር ከሲቲው ተከላካይ ጋር ያመሳስሉታል። አይ ቲንክ በመልክም በቁመትም በአጨዋወቱም ስልት ከግቫርዲዮል ጋር ይመሳሰላል ስላሉ ነው አዲሱ ግቫርዲዮል እያሉ የሚጠሩት። እና ዲያሮ ስፖርት ግን ዩናይትድ የውል ማፍረሻ ሂሳቡን ከፍሎ ወደ ኦልትራፎርድ ሊወስደው ይችላል። የሚፈልጓቸው የነ ሉዊስ ሆል እና ማይልስ ሉዊስ ስኬሊ ዝውውር ካልተሳካ አማራጭ ነው ይሄ ልጅ ብለው ዲያሮ ስፖርት ይህን ተጫዋች ሳሊናስን ከዩናይትድ ስም ጋር እያይዞ ዘግቦታል። ቤተሰቦች ወደ አማካይ ደግሞ መረጃዎች ልውሰዳቸውና ዘ አትሌቲክ በጣም ያስገርምኝን መረጃ ወጣ። ዘ አትሌቲክ ማንቸስተር ዩናይትድ አማካይ ቦታ ላይ እንዲህ አቅዷል፣ እንደዚህ ሊሆን ነው ብሎ ያወጣው ዘገባ ግን እጅግ ግርምትን የፈጠረብኝ ሆኗል። አድማጮቻችን ዩናይትድ ለካ ሳናውቀው ኦልሬዲ 3ኛ አማካዩን ያስፈርሟል። እንደ መንጌ ምንድን ነው የሚለው ብላችሁ ትሉኝ ይሆናል። ግን ቤተሰቦች አሁን ትልቁ ስጋት ያ ነው። ዩናይትድ 3ኛ አማካይ ያስፈርሟል ብሎ መስጋት እስቲያስቡት። እንደው ምን አይነት ንግግር ሊሆን ይችላል? ተወዳጆች ለካ ማንቸስተር ዩናይትድ አመራሮቻችንን ከዚህ በፊት ስፈራው የነበረዎቿን ነገር አሁን እንዳሰቡ ግልጽ ሆኖልኛል። በተለይ ትላንት ሲወሩ የነበሩ ሪፖርቶች በሙሉ ዘአትሌቲክ ብቻ አይደለም፣ እንደው ከዘአትሌቲክ በላይ የምናምነው ጋዜጠኛ እና እንደው ዘአትሌቲክ ኦፍኮርስ ጋዜጣ ነው፣ ግን ጋዜጠኞቹ ለምሳሌ ላውረን ዋይት ዌል ነው አሁን ስለዚህ ጉዳይ በስፋት ያወራው። ዴቪድ ኦርኒስተንም የዘአትሌቲክ ጋዜጠኛ ነው፣ ሌሎችም ባሉ በእርግጥ እና ከነሱ በላይ እንደው ሚስማር የሚሆነን ማረጋገጫ የሚሆነን ነገር የለም ብዙ ጊዜ። ምክንያቱም ፋብሪሶ ሮማኖ በጣም እየፎረሸ ነው በዚህ ዝውውር መስኮት። እንደው ጥሩ ምንጭ ቢሆንም ግን ስለ ዩናይትድ ጉዳይ መረጃ እያገኘ አይደለም። እውነት ለመናገር ስለ ሌሎች ክለቦችም አይ ቲንክ እንግሊዝ ክለቦችን በተመለከተ ብዙ መረጃ እያገኘ አይደለም። አሁን ምንድን ነው እንደው በጣም ያስገረመኝ ከዚህ በፊት በብስጭት እንደው መንጌ በጣም እንትን ብልሃል ገና ነው ታገስ እያላችሁኝ ብዙ ነገር ስትሉኝ ነበር እና አሁን ውስጤ ሲነግረኝ የነበረው ነገር እውነት እንደሆነ ያረጋገጥኩበት ዘገባ ነው ትላንት ይሆን። እውነት ነው፣ ትክክል ነኝ ሳወራ። እነኚህ አመራሮች አሁን 3ኛ አማካይ ሁሉ ላይ ያስፈርሙ ይችላሉ ብዬ ስጋቴን ነግሬያችሁ ነበር። ኦፍኮርስ አሁንም ለመደምደም አይደለም እየደመደምኩኝ አይደለም። ዩናይትድ 3ኛ አማካይ አመጣም ብዬ እያልኳቸው አይደለም። ግን ትልቁ አሁን ያሰጋኝ ምንድን ነው መሰላችሁ? የሰማሁት መረጃ ዩናይትድ ሜሰን ማውንትን እንደ 3ኛ ፈራቢ አድርጎ ነው የሚቆጥረው። በቃ አዲስ እንደተወለደ በጥልቀት የአማካይ ስፍራ ሚና መጫወት የሚችል ተጫዋች አድርገው ዩናይትድ አመራሮች ወስደውታል ነው የሚለው ዘ አትሌቲክ ጋዜጣ። በጣም ነው የሚያስቀው። በጣም ያስቃል ተወዳጆች። ምክንያቱም ካሳሚሮ ለቆብናል፣ ኡጋርቴ ደግሞ ተጎድቷል። ኦፍኮርስ ጥሩ ተጫዋቾችን አምጥተዋል አማካይ ቦታ ላይ፣ ይሄ ልክድ አልችልም። ግን በ6 ቁጥር ቦታ ላይ እንደው ያበሳጨኝ ነገር 6 ቁጥር ቦታ ላይ ካሳሚሮን በትክክል ተክተናል ብለው ማሰባቸው ነው። ካሳሚሮ የሚተካ ተጫዋች አይደለም። ባይዘው ዩናይትድ 6 ቁጥር ቦታ ላይ እንደው በጣም አግሬሲቭ የሆነ ለተከላካይ ቅርብ ሆኖ በደንብ አድርጎ የተዋጣለት መከላከልና ሽፋን ሊሰጥ የሚችል አማካይ ይፈልግ ነበር። አሁን ስኪፕ ላይ ያደርጉት ነው። ልብ ብሎ ቤተሰቦች፣ ምክንያቱም ኮኔን ማግኘት ይችሉ ነበር። እንዲሁም ሸዋሜኒ ኦፍኮርስ አሁን እድል ይኖራቸዋል። ሜቢ ማርኬቱ እድል ሊሰጣቸው ይችላል፣ ኦፖርቹኒቲ ግን ይጠቀሙበታል የሚለው አሁን እያሰጋኝ መጥቷል። አይጠቀሙበትም ብዬ ደግሞ እርግጠኛ ሆኜ ልነግራቸው አልችልም። ትላንት የወጡ ዘገባዎች ግን ቤተሰቦች ዋጡት። ቤተሰቦች ይሄን ነገር ተቀበሉ። የዩናይትድ አመራሮች አሉ አሁን ዩናይትድ ባስፈረማቸው አማካይ ስፍራ ተጫዋቾች ዛር ሳቲስፋይድ ይላል ዘገባው። በቃ ረክተዋል። እነኚህ 2 አማካዮች የዩናይትድን የአማካይ ችግር ይቀርፋሉ ብለው ቲልሞንስ እና አንድሬ ሳንቶስ አስበዋል ነው የሚለው ዘገባው። ብዙ ዘገባዎች ነው እንደዚህ ያሉት ትላንት።
ብዙ ዘገቦች ነው ይሄን ስጠረጥረው የነበረ። ዩናይትዶች እንደው አማካይ ስፍራ ተጫዋች ብቻ አይደለም ሌላ ቦታም እንደው ተጫዋች እንደሚያስፈርሙ ነው እርግጠኛ አይደለም። እውነት ለመናገር ይሄን ስነግራችሁ ነበር። ከፍተኛ የሆነ ቁጠባ ዩናይትድ ቤት እየተካሄደ ነው። አምና 250 አውጥተናል። ሶሪ ቅርታ አድማጮች፣ አምና 250 ለዝውውር አውጥተናል። ዘንድሮ ግን ምንም አይነት ነገር ሳንቲም አናወጣም። ምክንያቱም አምና ያን ሁሉ ገንዘብ አውጥተን እንደው ተመስገን ነው ወደ አውሮፓ ሻምፒዮንስ ሊግ ተመልሰናል። ስለዚህ ዘንድሮ ደግሞ አውሮፓ ሻምፒዮንስ ሊግ እየተጫወትን ነው። ጥሩ ገቢ ስለምናገኝ ለፕሪሚየር ሊግ ዋንጫ መፎካከር ላይ ምን እንደው አንጠራራን የሚሉ ነው የሚመስለኝ የዩናይትድ ባለስልጣን። እዛ ቦታ ላይ ምን አንጠራራና ዘንድሮም 200 ሚሊዮን ፓውንድ መድበን ለዝውውር ዝም ብለን ባሉን ስኳር ተጫዋቾች ጥሩ ቡድን አለን። ማይክል ካሪክ ሞመንተሙ መጥቶለታል፣ ሙሉ መጥቶለታል፣ የቲሙ ስፕሪት ጥሩ ነው። ስለዚህ ዘንድሮም ዝም ብለን አውሮፓ ሻምፒዮንስ ሊግ መሳተፋችን እንደው አይቀርም እንችላለን የሚል ሀሳብ ያለው ነው የሚመስለው እንጂ የሊጉን ዋንጫ ላይ ማንሳት ሀሳብ ያለው ቡድን አለው ዩናይትድ። እንደዚህ አይነት ሀሳብ ቢኖረውማ ሌላው ዜና ስነግራችሁ ምንድነው ጋዜጦች ያሉት ሜሰን ማውንትን ዩናይትድ በጥልቀት መልሶ እንደው የጥልቅ አማካይ ተጫዋች 10 ቁጥር ቦታ ተጫዋች ነው አይደል ኖርማሊ። እሱ ግን ደግሞ ፕሪሲዝን ላይ አሁን ማይክል ካሪክ አይታችሁ ከሆነ ከአንድሬ ሳንቶስ ጋር በጣም ድንቅ የሆነ ጥምረት ስለፈጠሩ እና በጥልቅ የአማካይ ስፍራ ሚና በ8 ቁጥር ቦታ ማለት ነው ሜሰን ማውንት በጣም ጥሩ እየተንቀሳቀሰ ስለሆነ ዩናይትድ ሜሰን ማውንትን እንደ አዲስ ፈራሚ ቆጥረዋል ነው የሚለው ዜናው። ለዛ ነው ቅድም ምናልባት ይህን ነገር ስትሰሙ የሚያበሳጭ ዜና ነው ያልኳቸው። ዩናይትድ 3ኛ ፈራሚውን እንደው እዛው ከክለቡ አግኝቷል። ዩናይትድ 3ኛውን የአማካይ ስፍራ ተጫዋች አስፈርመዋል ብዬ ለርዕስ የተጠቀምኩት አንድም እንደው ቡድኑ ላይ ለመሳለቅ ነው። እውነት ለመናገር በጣም ስራቸው ስለሚያስቅ እኔ መጀመሪያውኑ ገብቶኛል። ልምምድ ቦታ ላይ አንድሬ ሳንቶስ በጣም አስደንቋል፣ አስገርሟል። በቃ የሚያደርገው ልምምድ ኦፍኮርስ ተጫዋቹ እኮ ጥሩ ነው። አሁን አንድሬ ሳንቶስ መጥፎ ፈራሚ ነው እያልኩ አይደለም። በጣም ጥሩ የሆነ ተጫዋች ነው። ግን የፒአር ስራ እየሰሩ ነው። አያችሁ፣ እያለማመዱን ነው። ቀስ እያሉ በቃ ምንም አይነት አማካይ ላናስፈርም እንደምንችል ቀስ ብለው መጀመሪያ እየነገሩን ያሉት ነገሮች በቃ ሜሰን ማውንት በጣም በፕሪሲዝን ላይ ጥሩ ተጫዋች ነው። የአማካይ ክፍሉን እንደው ሪቫይቭ አደረገ፣ ራሱን እንደው አዲስ ተወለደ ሜሰን ማውንት ብለው በጋዜጦች እንዲወራ ሚዲያ ላይ በጣም ያጮሁላቸዋል። ይሄ ነገር ምንድን ነው መሰላችሁ? ሌላ አማካይ አናመጣም እኮ እያሉ መልእክት እየተናገሩ እኮ ነው። የፒአር ስራ ነው የሚሰሩት። እኔ ሰዎች በጣም የተረገሙ ናቸው። ከግሌዘር ቤተሰቦችም የባሱ ናቸው። እውነት ለመናገር ተወዳጆች ከግሌዘርም የባሱ። ከዛስ ምን አሉን ዜና ሲወጣ የዩናይትድ የዝውውር ስትራቴጂ 3 ነው ብለው ትላንት ነገርኳቸው። እቺ የዝውውር ስትራቴጂ መርዝናት፣ አደጋ አላት፣ በጣም አደጋ አላት። አሁንም የሰማነው በድጋሚ የተረጋገጠልን ነገር ዩናይትድ በዝውውር ገበያው ላይ የመታገስ ትልቅ ፖሊሲ አለው እስከ ዝውውር መዝጊያው ቀን ድረስ ነው የሚለው እንደውም ዘገባው። ይሄ ዘገባ አዲሱ ደግሞ እስከ ዝውውር መዝጊያው የመጨረሻዎቹ ቀናት ላይ እድሎችን ለመጠቀም ይጠብቃል ዩናይትድ። ስለዚህ እስከዛ ቀን ድረስ ጠበቀ ማለት ደግሞ ቲሙ 50-50 ነው። ቻው በቃ አለቀ። ምክንያቱም ኦልሬዲ ያኔ ተስፋ እንቆርጣለን። ባያስፈርምም ትንሽ ሰርፕራይዝ እንኖራለን። ባያስፈርምም እንደው ኦልሬዲ ራሳችን አይምሮችንን እናሳምነናል። በቃ ምንም ከዚህ በኋላ አያሰሩም ብለን ስለምናስብ በቃ በዛው የዝውውር ማርኬቱ ሊዘጋ ይችላል ማለት ነው። እና ተወዳጆች አሁን ዩናይትድ ምንም ተጫዋች ባያስፈርም አይግረማችሁ። ምንም ተጫዋች ባያስፈርም ደግሞ ድንገት ተነስተው ከምንም ያልተጠበቀ ምንም ወሬው ያልተወራ ተጫዋች ደግሞ እንደ 2 ተጫዋች ቢያስፈርሙ ደግሞ አይግረማችሁ። በቃ 50-50 አድርጋችሁ የዩናይትድን ሁኔታ ወሰዱት። አማካይ ቦታ ላይ በተለይ በጣም ጠረጥራለሁ። ስኪፕ ላይ ያደርጉት ይዘሉታል የሚል ፍራቻ አለኝ። ከዚህ በፊት ስጋቴን ስነግራችሁ የነበረው ነገር ትክክል እንደሆንና ስሜታቸው በደንብ እንደገባኝ ኢኔሶች አሁን ነው እንግዲህ ያረጋገጥኩት እኔ። ምክንያቱም በቃ ከዛ አትሌቲክ በላይ የምናምነው ሪፖርት የሚያወጣ ዘገባ የሚሰራለን በትክክል የለም። ስለዚህ ዛቴዚት አድማጮች ዛቴዚት ሜሰን ማውንት አዲስ የዩናይትድ አማካይ ሆኗል። አዲስ ፈራሚ ተደርጎ ተቆጥሯል። ሜሰን ማውንት የእግር ኳስ ኬሪየሩን በጥልቅ የአማካይ ስፍራ ሚና በ8 ቁጥር ቦታ ዩናይትድን ቀጣይ ሲዝን እንደሚታደግ ይጠበቃል ማለት ነው። አያችሁ የዩናይትድ የአማካይ ስፍራ ጥልቀት በዚህ ደረጃ ነው ማለት ነው እንዲሆን የፈለጉት። ያለብን ውድድር 4 ነው። በጣም ትልልቅ የአውሮፓ ቻምፒዮንስ ሊግ ውድድሮች አሉ። ሜሰን ማውንት ወደ ዩናይትድ ከመጣ በኋላ ባሳለፋቸው ሲዝኖች ኢቭን ከ4ቱ ሲዝን ግማሹን ወይ ከ3ቱ ሲዝን እንደው ግማሹን በጤንነት የተጫወተ ልጅ አለ።
ያውም ብዙ ኢነርጂ በሚጠይቀው በጣም ኢንቴንሲቲ በሚፈልግና ጉልበት በሚጠይቀው እና በጣም ጫና በሚበዛበት ቀጣይ የፕሪሚየር ሊግ ጨዋታዎች በጣም ጫና ባለበት በአውሮፓ ሻምፒዮንስ ሊግ የጥልቅ አማካይነት ሚና ነው የሰጡት። ለማን? ለሜሰን ማውንት። ምን በትንሽ ነገር ሊጎዳ የሚችል ተጫዋች፣ በትንሽ ነገር ማኑኤል ኡጋርቴ ተጎድቷል ታውቃላችሁ። ባይጎዳም ማኑኤል ኡጋርቴ ዩናይትድን የሚጠቅም ተጫዋች አይደለም። ኦልሬዲ ዩናይትድ ቤት ያለውን ነገር ጨርሷለች። ሜሰን ማውንት ላይ እንዴት ነው ተማምናችሁ በቃ ይህን ተጫዋች አሁን የእግር ኳስ ህይወቱ በጣም ጥሩ ሆኗል፣ ተሻሽሏል፣ በጥልቅ የአማካይ ቦታ ላይ ጥሩ እንቅስቃሴ አሁን በፕሪሲዝን አሳልፏል ብላችሁ እንዴት ሶስተኛ አማካይ ማስፈረም እቅዳችሁን ስኪፕ ታደርጋላችሁ? ዋት ሄር ዱይንግ? ቤተሰቦች ምን እያደረጉ ነው? በጣም ነው የሚያስገርሙት። በጣም ምን እየሰሩ እንደሆነ እውነት እነኚህ ሰዎች ለዩናይትድ የሚያስቡ ናቸው። በሜሰን ማውንት ተማምነው እንደው ሙሉ ጤነኛ ሆኖ ይጫወታል እንደው ሚናውን በአግባቡ የሚወጣ ከሆነ ምክንያቱም ፕሪሲዝን ሌላ ነው። አንድሬ ሳንቶስም እኮ የፕሪሚየር ሊግ ጨዋታዎች ላይ እንደዚህ ላይሆን ይችላል። እንኳን ሜሰን ማውንት ቀርቶ ማለት ነው። በጣም ቻሌንጂንግ ነው የፕሪሚየር ሊግ ጨዋታዎች ሲጀምሩ ፊዚካሊ በጣም ነው እንትን የምትሉት። ይሄን መቋቋም ይችላሉ ሜሰን ማውንት። ኦፍኮርስ ዩናይትድ ስኳድ ስላለው ቲልሞንስም ስላለ ኮቢ ቤኖም ስላለ እንደው ይፈራረቃሉ ልትሉ ትችላላችሁ። ኖርማሊ በሳምንት አንድ ጨዋታ ለማድረግ ይሄ ዩናይትድ ስኳድ በቂ ሊሆን ይችላል። ግን ቀጣይ ሲዝን ላይ ፉክክሩ ከባድ ነው። በየሳምንቱ 2-3 ጨዋታ የሚያደርጉት ጉዳቶች አሉ። ዩሪ ቲልሜንስ ሙሉ ጤነኛ አልነበረም። ሜሰን ማውንት ሙሉ ጤነኛ አልነበረም። ኮቢ ቤኖ ሙሉ ለሙሉ ያለ ጉዳት የሚጨርስ ተጫዋች ነው ብላችሁ እርግጠኛ መሆን አትችሉም። የዩናይትድ አማካዮች በሙሉ ኡጋርቴ ጉዳተኛ ነው። ነፃ የሆነው እኮ ራሱን ጠብቆ የሚጫወተው ብሩኖ ፈርናንዴዝ ብቻ ነው ከዩናይትድ አማካይ። እነኚህን ተማምናችሁ ነው ወይ በቃ ረካን ስኬታማ የሆነ የአማካይ ስፍራ ይዘውር አካሄድን ብላችሁ የምትቀምጡ እንዲህ ምን አይነት ድድብና ነው? ቤተሰቦች እንደው ቃሉን መጠቀም አግባብ ባይሆንም የዩናይትድ አመራሮች እንዲህ ነው የሚያስቡት ወይ? ግልጹን ለምን አልነገሩንም? ተወዳጆች አሁን የምንፈልጋቸው አማካይ ኢሌት አንደርሰን ይባላል፣ ማቲያስ ፈርናንዴዝን ተባለ፣ ቶናሊ ተባለ፣ ጊማሬሽ ተባለ። ኦፍኮርስ ቹዋሜኒ እድል ሊኖረው ይችላል፣ ግን ደግሞ አንድም ተጫዋች ማምጣት እንደማይችሉ ለካ ያውቁታል። ኦልሬዲ ቤተሰቦቻችን ለካ እነሱ ኢኮኖሚ እየቆጠቡ የቁጠባ ነገር እየጠበቁ እንደሆነ ለካ እነሱ ያውቁታል። ለካ ፒያር ነው ሲያስወሩ የነበሩት እንጂ እውነት እነዚህን ተጫዋቾች ለማስፈረም ከዝውውር ፉክክራቸው የወጡት ለካ በጣም ቆይተዋል። ተወዳጆች እንደው ለይስሙላ ዩናይትድ ደጋፊዎችን ሃይፕ ለማድረግ ይመስላል ጫራታ ውስጥ የሚገቡት እንደማያስፈርሟቸው ተጫዋቾችን እያወቁ እንደዛ ነው የሚመስለው። በጣም ብልጣብልጥ በደጋፊው ስሜትና በደጋፊው ልብ የሚጫወቱ አመራሮች ነው የሚመስሉት እንጂ እነኚህን ሁለት አማካዮች አስፈርሞ አንድ ለዩናይትድ የሚያስብ ለፕሪሚየር ሊግ ሻምፒዮንነት እንዲፎካከር የሚጠብቅ አመራር እነኚህን ሁለት አማካይ አስፈርሞ ቁጭ ሊል አይችልም። በቃ ሊዝናና አይችልም። በፍጹም ይሄ ሊሆን አይችልም። ተወዳጆች በፍጹም ሊሆን አይችልም። እና በጣም ነው ያስገርመኝ እውነት ለመናገር። ኦፍኮርስ ጠብቄዋለሁ እኮ አዲስ ነገር አይደለም። ግን ደግሞ በዛ አትሌቲክስ ሰማው በቃ እውነት ነው ማለት ነው ብዬ ጥርጣሬን እንድደመድም ነው የሆንኩት ማለት ነው። አማካይ ሊያመጡ ይችላሉ 100% ማለት አይደለም ተወዳጆች፣ ይኸው እዚህ ጋር አስምሩበት። ፖሲቢሊቲው ግን አሁን አዝማሚያው ይኸውላችሁ የተናገሩ ጋዜጠኞች ላውረን ዋይትዌል፣ አንዲ ሚትን በጣም የሚታመኑ ናቸው። የዩናይትድ የውስጥ ዜና ማያልፋቸው ጋዜጠኞች ናቸው። በቃ እነሱ ከተናገሩ ቡድኑ ቲሙ አመራሮቹ የሚያስቡት እንደዛ ነው ማለት ነው። ይሄ ደግሞ ሾኪንግ ነው ፓርቱ ነው። በጣም ሾክ ያደርጋል። እና አሁን ትኩረት ማድረግ የፈለጉት እነሱ አማካይ ቦታውን ትተው ሌሎች ዝውውሮች ላይ ነው ተባለ። ምንድን ነው ሌላ ዝውውር ማለት ምንድን ነው? እኔ እኮ ግርም ነው የሚል ሌላ ዝውውር ማለት ዩናይትድ ተከላካይ ነው የግራ ተከላካይ ኦኬ። ሉዊስ ሆልንስ እሺ በ60 እና 70 ከፍለው ላይ ያመጡት ነው አይሆንም። ዘአትሌቲክ እኮ ነገረን ሉዊስ ሆል ዝውውር በጣም ከባድ ነው ለማንቸስተር ዩናይትድ። ምክንያቱም ኒውካስል ዩናይትዶች መሸጥ አይፈልጉም። ልጅ ከሸጡም 70 ይጠይቃሉ ወይ 60 ይጠይቃሉ። አሁን ለሉዊስ ሆል 60 እና 70 ከፍለው ላይ ያመጡት ነው። ዩናይትድ አሁን ከዚህ በኋላ የ70 እና የ60 ሚሊዮን ፓውንድ አማካይ አያመጣም እና ሌሎች ቦታዎች ላይ ትኩረት ያደርጋል ከተባለ ለሉዊስ ሆል ነው እንደሚያወጡት የማይሸጥ ተጫዋች ወይንስ ለማይልስ ሉዊስ ስኬሊ ነው ይሄን ገንዘብ ሊያወጡ የፈለጉት? ኦፍኮርስ እኔ ልረዳ የምችለው አንዱ ትልቁ ነገር ዩናይትድ አማካይ ክፍሉን ስኪፕ ቢያደርግ ማይልስ ሉዊስ ስኬሊን አስፈርሞ እንደው ልጁ ቨርሳታይል ስለሆነ ነው። ምክንያቱም በአንድ ድንጋይ ሁለት ወፍ ነው እሱ ነገር ብያቸዋለሁ። ምናልባት ለእሱ አስበው ከሆነ ኢትስ ኦኬ እስቲ እናየዋለን ወደፊት እሱን ለማምጣት የሚፈልጉ ከሆነ ግን
አማካይ ክፍሉን ስኪፕ የሚያደርጉት የትኛውን ዝውውር ለመፈጸም ነው? ቤተሰቦች እስቲ እኔ እኮ የሚነግረኝ እኮ ሰው ነው ያጣሁት። የትኛውን የግራ ክንፍ ተጫዋች አጥቂ ሊያስፈርሙ ነው? ማርከስ ራሽፎርድ እያለ ሳይለቅ የማይመስል ነገር ወይንም ደግሞ ዩናይትድ ጥሩ የሆኑ በሐሰተኛ 9 ቁጥር መጫወት የሚችሉ ስትራይከሮች እያሉት ነው ወይ 9 ቁጥር ተጫዋች ለማስፈረም ትልቅ የዝውውር ገንዘብ የሚያወጡት? እዚህ ጋር የ6 ቁጥር ቦታውን በደንብ አስተማማኝ የሆነ አንድ በየሳምንቱ ቋሚ ተሰላፊ የሆኑ 2 ጨዋታዎችን ሊያደርግ የሚችል አማካይ ሳያመጡ ሌላ ቦታ ትኩረት ማድረግ ፈለጉ እኮ ነው ያለው ዜናው። ምን ማለት ነው? የትኛው ቦታ ላይ የትኛውን ተጫዋች ሊያመጡ ነንሴንስ ነው። በቃ ምንም ስሜት የሚሰጥ ነገር አይደለም። እኔ ስሜት የሰጠኝ ይኸው እንደዚህ መባሉ ስሜት የሰጠኝ መንጌ ኔጌቲቭ ሆን ክልትሉኝ ትችላላችሁ፣ ግን ምንም ሊያመጡ አይችሉም ማለት እኮ ነው በቃ። ምክንያቱም ዩናይትድ 9 ቁጥር በጣም አንገብጋቢ እኮ አይደለም፣ ያስፈልገዋል። ዋትኪንስ አሁን ቢመጣ እኔ ልክ የፕሪሚየር ሊግ ተፎካካሪ ቲም ከሆነ ዩናይትድ ዋትኪንስ ማምጣት አለበት። አያችሁ፣ ራሽፎርድ ደግሞ ከለቀቀ ሊልማን ዳይ መምጣት አለበት። በሉክ ሾው ቦታ ላይ ማን ነው ሉዊስ ሆልን 70 ይሁን ከፍሎ ማምጣት አለባቸው። አንድ የ6 ቁጥር ቦታ አማካይ ላይ ቹዋሜኒን ማምጣት አለበት። ዩናይትድ አሁን እኔ ያልኳቸው ተጫዋቾች ቢያንስ 4 ዝውውሮችን ማድረግ አለበት። የሊጉን ዋንጫ ማንሳት የሚፈልግ ከሆነ እውነተኛ ተፎካካሪ ቡድን መገንባት ከፈለጉ ማድረግ ያለባቸው ይሄንን እኮ ነው። ግን ደግሞ በጣም አንገብጋቢ ብላችሁ የምትይዙት ነገር ደግሞ አይደለም። አሁን በየኔሶች አካሄድ መሰለኝ 9 ቁጥር ማምጣት አንገብጋቢ አይደለም። የግራ ክንፍ ማምጣት አንገብጋቢ አይደለም። ግራ ተከላካይ ተጫዋች ማምጣት ለእነሱ አንገብጋቢ፣ ምክንያቱም ዶርጎ አለ እዛ ጋር ሉክሾውም አለ። አምቢሽን ቢኖራቸው ግን ቅድም ያልኳቸውን ነገሮች ያደርጋሉ። አምቢሽን ለዋንጫ የሚፎካከር ቲም መስራት ቢፈልጉ ኖሮ ማለት ነው። ስለዚህ ዩናይትድ 6 ቁጥር ቦታ ላይ እንደውም እነኛ አሁን ያልኳችሁን ትቶ 6 ቁጥር በጣም ጥሩ የሆነ አማካይ ማምጣት ሲገባው ግን አይ ሌላ ቦታ ማተኮር እፈልጋለሁ ይላችኋል ዜናው። ምን ማለት ነው? ማንን ምን ሊጠቅምስ ለቡድኑ? ከአማካይ ክፍል ቦታ ይልቅ ሌላ ቦታ ላይ የምናስፈርመው ተጫዋች ለዩናይትድ አንገብጋቢ ሆኑ ነው? ከ6 ቁጥር ቦታ ይልቅ ግራ ተከላካይ ማምጣት ወይ ደግሞ የ9 ቁጥር አጥቂ ማምጣት ይህን ያህል አንገብጋቢ ሆኖ ነው? ምክንያቱም ብሪያኑም ብቦ ይጫወታል እኮ ማቲያስ ኩኛ እኮ ይጫወታል። እንደውም ስኳድ ተጫዋቾቻችን ባለመጫወታቸው ቅሬታ ውስጥ እንዳይገቡ 9 ቁጥር ተጫዋችን እንደው ስኪፕ እኮ ማድረግ እንችላለን። አማካዩን ስኪፕ ከምናደርግ ነው የምላችሁ። 9 ቁጥር አያስፈልገንም እያልኳችሁ ግን አይደለም። እና ዘአትሌቲክ ያወጣው ትራንስፈር ዴልሺት ዩናይትድ በጣም አስቂኝ ነው። ለካ ዩናይትድ አመራሮች 3ኛ አማካያቸውን ከውስጥ አስፈርመው ነው የተረጋጉት። በጣም ጎበዞች፣ በጣም ጥሩ ነው ያደረጋችሁት። ማይክል ካሪክን አሉ እንደው ቀጣይ አሁን ይህን ሳምንት እንሄድበታለን ተወዳጆች። ማይክል ካሪክን ለማሰናበት ሰዎቹ በጣም እየተጉ ነው። ምክንያቱም እሱም ጫና አያደርግም፣ ዝም ብሎ ተቀብለዋል። እሱም ፑፔት ነው፣ አሻንጉሊት ሆኗል። እንደ ሌሎች አሰልጣኞች ጫና አያሳድርም። አምጡልኝ ተጫዋች አይልም። እስቲ ቶማስ ቱኸል ቢመጣ ለዩናይትድ እንደው በ40 ሚሊዮን ፓውንድ ብቻ ክረምቱን ያሳልፍ ነው ዝውውር። ኔት ስፔንድ እኮ ዩናይትድ 40 ሚሊዮን ፓውንድ ነው የተጣራ ያወጣው ወጪ 40 ሚሊዮን ፓውንድ ነው ዩናይትድ። አምና እኮ አውጥተዋል 250 ለሩበን አሞሪም። ማደንቀው እኮ ቆራጥ አሰልጣኝ ነው፣ ጀግና ነው። ስብሰባ ላይ እኮ ዝም ብሎ ያሉትን ተቀብሎ አሜን ብሎ የሚወጣ እኮ አሰልጣኝ አይደለም ሩበን አሞሪም። ማይክል ካሪክ ግን ምንም የሚል አይመስለኝም። ጭምት ነገር ነው የሚመስለኝ። እንዲሁም በባህሪው ሳየው በክለቡ ተጫውተው አሳልፈዋል። በዛ ላይ ደግሞ በጣም ፈልጎት ጥሩ የሆነ ስራ ነው የተሰጠው። የሚጋፈጣቸው አሰልጣኝ አይደለም እንዴ። ኒግሊስማን ቢመጣ፣ ቱኸል ቢመጣ፣ ሌሎች አሰልጣኞች ቢመጡ እኮ እነኚህ ነብሳቸውን ነው የሚያወጡት። በ40 ሚሊዮን ፓውንድ የዝውውር መስኮቱ እንዴት ተደርጎ ይታለፋል? ማንም አያልፋቸውም። ወይ ካሪክ ላይ አላመኑበትም። ቀጣይ እሱ ምናልባት ሊሰናበት ይችላል። ስለዚህ በቀጣይ ብዙ ገንዘብ ልናወጣ ስለምንችል አሁን ለካሪክ ብዙ ገንዘብ አናወጣም ብለውም ሊሆን ይችላል። ግን ካሪክ ፌልድ እንዲያደርግ የቻሉትን በሙሉ እያደረጉ ነው። ፌልድ እንዲያደርግ አሁን ምንም ድጋፍ እያደረጉለት ሰፖርት እያደረጉለት አይደለም። እሱ ይሄን ነገር ተጋፍጧል፣ በዚህ ደረጃ ይጋፈጣቸዋል የሚለውን አላቅም፣ የሚሆን አይመስለኝም ተወዳጆች። እና ለማንኛውም እንግዲህ ሰሞኑን ስለ ካሪክ ስለሌሎች በዚህ ጉዳዮች ላይ እየተነሱ ያሉ ነገሮችን እንወያየባቸዋለን። እናንተም ሀሳብ ካላችሁ ሀሳባችሁ ልስጡበት እንጂ የሰዎቹ አካሄድ አይ ቲንክ ኖርማል አይመስለኝም። እኔ ያልጠበቅኩት የክረምት የዝውውር መስኮት ነው እያሳለፉ ያሉት። አውት ኦፍ በቃ ኤክስፔክቴሽን ሁሉም ነገር ከጠበቅኩት ውጭ ነው እየሆነ ያለው። ይሆናሉ ያደርጉታል ብዬ ያሰብኩት ነገር ሌላ ነው። እያደረጉ ያሉት ነገር ኮምፕሊትሊ በጣም ሰርፕራይዝ ነው እኔ የሆንኩ ያለሁት በእቅዶቻቸውም በድርጊቶቻቸውም። ኤኒዌይስ ይሄ ደግሞ ትክክለኛ ነገር አይደለም፣ ጥሩ የሆነ ፍንጭ አይሰጥም፣ ጥሩ የሆነ ነገር አይደለም ብዬ ነው ማስበው። ለማንኛውም እናንተን ሀሳብ አስተያየት እስቲ
አስቀምጡ ተወዳጆች፣ ነገ እንመለስበታለን። በዚህም ጉዳይ መወያየታችን አይቀርም፣ አንዳንድ ነገሮችን እያነሳን። እስካሁን አብራችሁኝ ስለቆያችሁ አመሰግናለሁ። ሰላም ሁኑ ባይ